አትራፊዎቹን የኢትዮጵያ የግምጃ ቤት ሰነዶች መግዛት ይፈልጋሉ። እንደዛ ከሆነ እንግዲህ ዛሬ ስቴፕ ባይ ስቴፕ እንዴት መግዛት እንደምትችሉ ሲቢኢ ካፒታል በኩል ማለት ነው ሙሉውን የምነግራችሁ ነው የሚሆነው። እነዚህ ሰነዶች አሁን ባለው የኢትዮጵያ የፋይናንስ ገበያ ውስጥ በተለይ የአጭር ጊዜ ብድርን ለመንግስት በማበደር ከፍተኛ የሆነ ወለድ ወይ ደግሞ ከፍተኛ የሆነ ትርፍ ልታገኙባቸው የምትችሉ ሰነዶች ናቸው። ሲቢኢ ካፒታል የሚባለው የኢትዮጵያ አንደኛው ኢንቨስትመንት ባንክ ማለት ነው ከሰሞኑ ባሰራጨው አንድ መረጃው ላይ እንዴት አድርጋችሁ መግዛት እንደምትችሉ የገለጸበትን ሙሉ መግለጫ አንድ በአንድ በስቴፕ ነግራችኋለሁ። በዚህ ቪዲዮ መጨረሻ እንዴት አድርጋችሁ በእነዚህ ውስጥ መሳተፍ እንደምትችሉ እንዴት ልትገዙ እንደምትችሉ ስለምታውቁ እስከ መጨረሻ ድረስ ታዲያ ቪዲዮውን ሳታቋርጡ ተከታተሉት። ኮሜንት ላይ ጥያቄና አስተያየታችሁን ጻፉ፣ ላይክ ማድረግ እንዲሁ ደግሞ ለሌሎች ሰዎች እንዲደርስ ቪዲዮውንም ሼር ማድረግ እንዳትረሱ እያልኩኝ እንዴት አድርገን እንደምንገዛ አብረን እናወራለን በዛሬው ቪዲዮ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ እና ካፒታል ማርኬትን ሁሉ ጊዜ እናወራለን። ታዲያ ቻናሉን እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ክብራና ክብራት የንጋት ፖስት ቤተሰቦች የዛሬውን መረጃ እንግዲህ ያገኘሁት ከሲቢኢ ካፒታል ከራሱ ዌብሳይት ላይ ነው። እነዚህን የምንፈልጋቸውን የግምጃ ቤት ሰነዶች እንድንገዛ ይጠየቀን። የግምጃ ቤት ሰነዶች እንግዲህ የምንላቸው መንግስታት ብድርን ከገበያው ላይ መበደር በሚፈልጉበት ሰዓትና ያንን የተበደሩትን ገንዘብ ከአንድ ዓመት ባነሰ ጊዜ ውስጥ መልሰው ሊከፍሉ በሚፈልጉበት ሰዓት የሚበደሩበት የብድር ስርዓት ነው። በዚህም መሰረት በኢትዮጵያ ውስጥ የ28 ቀን፣ የ91 ቀን፣ የ182 ቀን እና የ364 ቀን ሰነዶች ይዘጋጃሉ። መንግስት ከህዝቡ ይበደርበታል ወይ ደግሞ ከፋይናንስ ተቋማት ይበደርበታል። ህዝቡ ደግሞ ወይ ደግሞ ፋይናንስ ተቋማት ለመንግስት ያበድሩታል የምንለው ነው። አሁን ባለው ሁኔታ እንዳልኳችሁ እንግዲህ አራት አይነት አሉ። 28፣ 91፣ 182 እና 364 ብያችኋለሁ። በኢትዮጵያው ብሔራዊ ባንክ በኩል ለሚኒስትሪ ኦፍ ፋይናንስ ወይ ደግሞ ለገንዘብ ሚኒስቴር በበጀትነት ወር ለሚፈልገው ጉዳይ ማስፈጸሚያ የሚሰጠው ናሽናል ባንክ የሚያቀርበው ነው ማለት ነው ይሄ ጨረታ። ስለዚህ አበዳሪዎች ነው የምንሆነው ማለት ነው። ስንገዛ ተበዳሪው መንግስት ይሆናል ማለት ነው። ሌላው ስለ ግምጃ ቤት ሰነዶች ልታቁ የሚገባው አንድ ቁልፍ ነገር የግምጃ ቤት ሰነዶች ወለድ አይከፍሏችሁም ወይ ደግሞ ቦንዶች እንደሚያደርጉት ኩፖን ሬት አይከፍሉም። ይልቅስ ከዋጋው ባነሰ ዋጋ ወይ ደግሞ ከፓር ቫልዩ ባነሰ ዋጋ ትገዙትና መጨረሻ ላይ መልሳችሁ የምታገኙት ግን ሙሉውን ይሆናል ማለት ነው። በዚህ መሰረት እንግዲህ በየ2 ሳምንቱ ጨረታ ይወጣል በብሔራዊ ባንክ በኩል ማለት ነው። ታዲያ እዚህ ላይ መሳተፍ የሚፈልግ ሰው በትንሹ መግዛት የሚችለው የ5000 ብር የግምጃ ቤት ሰነዶችን መግዛት ትችላላችሁ ማለት ነው። ወይ ደግሞ 5000 ብር ለመንግስት ማበደር ትችላላችሁ እንደማለት ነው። እንዴት ነው መሳተፍ የምንችለው የሚለው ነገር ታዲያ አንድ ባንድ በየደረጃው ላሳያችሁ። መጀመሪያ የምታደርጉት የሚለው እንግዲህ በሲቢኢ በኩል ሄዳችሁ የብሮከሬጅ አካውንት ወይ ደግሞ የሰነድ መዋለ ንዋዮች ድለላ አካውንት መክፈት ይኖርባችኋል ግብይታችሁን ለመከወን የሚያስፈልገው። ከዛ በኋላ ያንን ኢንቨስትመንት አካውንታችሁን ወይ ደግሞ የግብይት አካውንታችሁን ብር የምትፈልጉትን ያክል ብር ታስገቡበታላችሁ ወይ ደግሞ ከዛ ጋራ ታያይዙታላችሁ የገንዘብ አካውንታችሁን ማለት ነው። ከዛ በኢሜል ወይ ደግሞ በስልክ ደውላችሁ ሊሆን ይችላል ወይ ደግሞ በአካል ሄዳችሁ ፎርሞችን ሞልታችሁ ሊሆን ይችላል የጨረታ ሰነድ ታስገባላችሁ ወይ ደግሞ የጨረታ ሰነድ ፎርም ነው የምታስገቡት እናንተ። ይሄን ያክል ብር መግዛት ፈልጋለሁ በዚህ % ምን በሉልኝ የሚል ማለት ነው ግዙልኝ ተጫረቱልኝ ብላችሁ ለሲቢኢ ካፒታል ታስገባላችሁ ማለት ነው። ታዲያ ጨረታውን አስገባችሁ ማለት ጨረታውን ታሸንፋላችሁ ማለት አይደለም። ምክንያቱም ጨረታው በውድድር ላይ የተመሰረተ ስለሆነ ማለት ነው። በሲቢኢ ካፒታል ጋር ሄዳችሁ ልክ ጨረታውን ለመወዳደር ስታስገቡ ፎርሙን ስትሞሉ እነዚህን ከታች የምነግራችሁን ነገሮች ይይዛሉ እዛ የምትሞሉት ፎርም ማለት ነው። ለምሳሌ በዋናነት የሲቢኢ እዛ የከፈታችሁት አካውንት ነምበራችሁን የብሮከሬጅ ወይ ደግሞ የኢንቨስትመንት አካውንት ነምበራችሁ ይኖራል። ከዛ በኋላ የስንት ቀን መግዛት ወይ ደግሞ መጫረት እንደምትፈልጉ የ28 ነው፣ የ91 ቀን ነው፣ የ182 ቀን ነው፣ የ364 ቀን ነው የሚለውን ነገር ይነግራችኋል። ከዛ አመታዊ ትርፋችሁን ታስቀምጣላችሁ ማለት አመታዊ ትርፍ እንዲያው ይሄን ያክል ላገኝለት ፈልጋለሁ የምትሉትን ማለት ነው። የምትገዙት ሰነድ የ28 ቀን ሊሆን ይችላል።
ትርፉን ስታሰሉ ወይ ደግሞ የምታገኙት ሪተርን ስታሰሉ የአመት አስባችሁ 14% 20% ብላችሁ ማስገባት ማለት ነው ዞሮ ዞሮ ያው ያቺ በገዛችሁት መጠን ተቀንሳ ተከፈላችኋለች ማለት ነው በትንሹ ልታስገቡ የምትችሉት ጨረታ እንግዲህ ይላል ዶክመንቱ ላይ 5000 ነው ከዛ በኋላ 110000 120000 130000 ያለ ምንም አይነት ገደብ የለውም ምን ያህል ልታስገቡ እንደምትችሉ ይላል እንደዚሁ ማለት ነው ስለዚህ እንግዲህ በእናንተ ቦታ ሆኖ በኔና በእናንተ ቦታ ሆኖ ናሽናል ባንክ ጨረታ በሚያወጣበት ሰዓት ሲቢኢ ካፒታል ምን ያደርጋል ማለት ነው ጨረታውን ይካፈልልናል ማለት ነው ከዛ የኛ ጨረታ ተቀባይነት አገኘ አላገኘ የሚለውን ነገር ወዲያው ልክ ይሄ ውጤቱ በሚወጣበት ሰዓት ኢሜል የሚያደርጉልን ይሆናል ማለት ነው እንግዲህ ሌላው በጣም ልናቅ የሚገባው ነገር እዚሁ ላይ የተጠቀሰው ማለት ነው ከጨረታው ቀን በፊት ማንንም ሰው ማሸነፉን ሊያቅ የሚችልበት ምንም አይነት እድል የለም በጨረታው በውድድር ላይ የተመሰረተ ስለሆነ ማለት ነው ሲቢኢ ካፒታል እንዳስቀመጠው ከሆነ እንግዲህ ማንኛውም ሰው እነዚህ ግምጃ ቤት ሰነዶች መጫረት የሚፈልግ ከሆነ በየ2 ሳምንቱ ማለት ነው ከማክሰኞ አስቀድሞ ይህንን ነገር ቢያንስ ከ9 ሰዓት አስቀድሞ ማስገባት አለበት የሚል ነገርን አንስተዋል ማለት ነው ምክንያቱም ብዙ ጊዜ ጨረታው የሚካሄደው በቀጣዩ ቀን ሮብ ላይ ስለሚሆን ማለት ነው ከሱ በፊት እንዲያስገቡ ይጠይቃል ስለዚህ ከዛ በኋላ የሚገቡ ብዙም ተቀባይነት ላይኖራቸው ይችላል ማለት ነው ከዛ በኋላ ያስገባችሁትን የጨረታ ዋጋ ወይ ደግሞ እናንተ ያቺን የ5000 ብሯን የመንግስትን የግምጃ ቤት ሰነድ ልትገዙበት የተለያዩ ሰዎች ያስገቡትን በቀጣይ ቀን የኢትዮጵያው ብሔራዊ ባንክ ያወዳደረና እንግዲህ የተሻለ ለሱ ማለት ነው ለናንተ ሳይሆን ለሱ የተሻለ ወይ ደግሞ አነስ ያለ ወለድ የጠየቁትን አካላት ይቀበልና ያንን ያሳውቃል ማለት ነው በዚህ መሰረት ላይ እንግዲህ ተመስርቶ የተቀበላቸውን ካወቀ አንድ ብቻ አይደለም የሚኖረው በነገራችን ላይ የተለያዩ ተቀራራቢ የሆኑ የጨረታ ዋጋዎች በሚቀርቡበት ሰዓት እነዛ ሊወስድ ይችላል እስከሚፈልገው ገንዘብ ድረስ ሄዶ ካቶፍ የሆነች የትርፍ መጠንን ያስቀምጣል ማለት ነው ወዲያው ልክ የኢትዮጵያው ብሔራዊ ባንክ እንግዲህ ውጤቱን ሲያሳውቅ ሲቢኢ ካፒታል ለእናንተ ደግሞ በኢሜል የሚያሳውቅ ይሆናል ማለት ነው የእናንተ ጨረታ ተቀባይነትን አግኝቷል ተገዝቷል ይባልላችኋል ማለት ነው ስለዚህ ምንም አይነት ወረቀት መያዝ አይተበቅባችሁም እንዳልኳችሁ ምንም አይነት ሰርቲፊኬት አያስፈልጋችሁም ምክንያቱም የመንግስት የግምጃ ቤት ሰነዶች ዲማቴሪያላይዝ ተደርገው በኤሌክትሮኒክ ፎርም ስለሆነ ያሉት ምንም አይነት መያዝ የሚጠበቅባችሁ ነገር የለም በሌላ መልኩ እንግዲህ እነዚህ ሰነዶች ማለት ነው እነዚህ ሰነዶች በኢትዮጵያው ሴኩሪቲስ ኤክስቼንጅ ላይ ወይ ደግሞ በኢትዮጵያው ሰነደ ማለናዎች ገበያ ላይ ቀናቸው ከመድረሱ በፊት አስቀድማችሁ ገንዘብ የሚያስፈልጋችሁ ከሆነ መልሳችሁ ለሌላ ሰው ልትሸጡ የምትችሉበትም ሙሉ መብታችሁ እየተጠበቀ ነው ማለት ነው ከዛ ባለፈ ግን እስከ መጨረሻው ቀን ጠብቃችሁ ማቹር እስከሚያደርጉበት ቀን ጠብቃችሁ ደግሞ እንግዲህ ሙሉ ገንዘባችሁን መቀበል የምትችሉበትም መንገድ አለ ማለት ነው መንግስት ልክ በቀኑ በደረሰበት ሰዓት የናንተ ቴነር ወዲያው ገንዘባችሁን የሚከፍላችሁ ይሆናል እዚህ ላይ ምንም ታክስ አትከፍሉም ማለት ነው የምትከፍሉት በትንሹ ሊኖር የሚችለው እንግዲህ ለሲቢኢ ካፒታል የምትከፍሏት ኮሚሽን አለች የ0.1% ቢድ ያደረጋችሁት ወይ ደግሞ ለጨረታ ያቀረባችሁት ዋጋ ላይ ማለት ነው ለምሳሌነት እዛው ላይ የተጠቀሰውን አንድ ምሳሌ ልንገራችሁና ወደ ማጠናቀቁ እንሄዳለን አንድ ከስተመር ለምሳሌ ምን ብሎ ቢድ አደረገ እንበል መሰላችሁ 12.5% ትርፍ ፈልጋለሁ ይሄ አመታዊ ትርፍ ነው ነገር ግን 10 የግምጃ ቤት ሰነዶችን ግዙልኝ የባለ 28 ቀኖቹን ብሎ ተናገረ የ28 ቀን ሲሆን እንግዲህ ኦልሞስት የአንድ ወር እንደማለት ነው ለ12 አካባቢ ማካፈል አለባችሁ ማለት ነው የቀድሞው ወለድ 12%ን ማለት እንደማለት ነው በነገራችን ላይ ስለዚህ የአመት 12% ትርፍ ማትረፍ ፈልጋለሁ የ28 ቀኑን ስንት ግዙልኝ ብላችሁ ነገራችኋቸው ማለት ነው ለሲቢኢ ካፒታሎች የ50000 ብር ማለት ነው ምክንያቱም ትንሹ እነሱ የሚገዙት የ5000 ብር ነው ብያችኋለሁና 10 ፍሬ ካላችኋቸው የ50000 ነው የሚገዙላችሁ ማለት ነው እንደነገርኳችሁ ቲቢሎች ምንም ወለድ አይከፈሉም ይልቅስ በቅናሽ ነው የሚገዙት የምታስገቡትም ጨረታ እንግዲህ ያንን ቅናሽ አርጋችሁ ነው ማለት ነው ስለዚህ ለምሳሌ የ12.5 ነው ብላችሁ እናንተ ከነገራችኋቸው ሌላውን ነገር እነሱ ይሰሩላችኋል ምን አድርገው ማለት ነው ምን እንደማለት ነው 99 ብር ከ05 ሳንቲም ግዙልኝ ባለ 100 ብር ፌስ ቫልዩ ያለውን አንድ ሰነድ እንደማለት ነው ስለዚህ ለ5000 ብሩ ሰነድ 4952 ብር ከ51 ሳንቲም ክፈሉና ግዙልኝ ይያላችሁ ነው 12.5% አመታዊ ትርፍ ፈልጋለሁ የ28 ቀኑ ላይ ብላችሁ ከተናገራችሁ ማለት ነው ስለዚህ ከስተመሩ 4952 ብር ከ51 ሳንቲም ይከፍላል ማለትም የ10 ፍሬ ያንን ሰነድ እንዳልነው ሲቢኢ የሚገዛውን ማለት ነው 49512 25 ብር አካባቢ መክፈል ይኖርበታል
ልክ ቲቢሉ ማቹር በሚያደርግበት ሰዓት 28 ቀኑ ሲያልቅ መንግስት 50 ሺህ ብር መልሶ ይከፍለዋል ማለት ነው 479 ብር ነው ማለት ነው የሚያተርፈው ይሄ ሰውዬ ይሄንን እንዳትሳሳቱ ብዙ ሰዎች በተደጋጋሚ ስለ ትሬጀሪ ቢል የምሰራቸው ቪዲዮዎች ላይ ወይ ደግሞ ስለ ትርፍ ሲያወሩ አመታዊ ትርፍ ካልን እንግዲህ አመት የገዛነው ሰነድ 28 ቀን ከሆነ ለ12 ሳይሆን ያው የ365 ቁጥሩን አስተካክላችሁ ማካፈል መቻል አለባችሁ ማለት ነው 12 አካባቢ ወራት ስላሉ የ6 ወር ሲሆን ወለዱን ለሁለት ነው ማካፈል ያለባችሁ አመታዊ ከሆነ አመታዊ ነው 12ቱ 6 ወር ላይ ከወሰዳችሁ የሚደርሳችሁ የዛ ግማሽ መሆኑን እንድትረዱ በዛኛው መሰረት ነው እንግዲህ ባለ 50 ሺህ ብር የገዛው ሰውዬ መጨረሻ ላይ ሊያገኝ የሚችለው ገንዘቡ ማለት ነው 49525 ብር ነው ይሁንና ግን 49525 ብር ነው ብያቸዋለሁ ታዲያ የሲቢኢ ካፒታሏ 0.1% ላይ ስትጨመርበት እዚህኛው ገንዘብ ላይ ማለት ነው ለተከፍሉ ያሰባችሁት ላይ 49 ብር ከ53 ሳንቲም ወይ ደግሞ 50 ብር አካባቢ ይወስዳሉ ስለዚህ በስተመጨረሻ ላይ መክፈል የሚጠበቅባችሁ ከ28 ቀን በኋላ 50 ሺህ ብር ለማግኘት 49574 ብር ከ63 ሳንቲም ነው ማለት ነው ይሄንን ነው ወደ አመት ስንመልሰው መልሰን በ28 ቀን ያገኛችሁትን በ12 ወራት ውስጥ ስታሰሉት ነው በነገራችን ላይ እንግዲህ ትርፉ 12.5% የሚለውን የሚመጣላችሁ ማለት ነው ለምንድነው ይሄንን ሁሉ መስራት ያስፈልገው ታዲያ ለምንድነው አሁን እንዳልኳችሁ የአመት ብለህ የምትሰራው ብላችሁ ልጠይቁኝ ትችላላችሁ ለምን የ28ቱን ቀናት ነግረንም ምክንያቱም ለ12 ቀጥታ ባካፈለው ቁጥሩ እንደማይመጣ ስላወቅኩኝ ነው 1% አካባቢ ነው የሚሆነው በ28 ቀን ውስጥ ታገኙት ወለድ 1.9% አታልፈም ያ እንዲነገር የተፈለገበት ዋነኛው ምክንያት የስንት ቀን ሰነድ ቀደም የነገርኳችሁ አራት አይነት ሰነዶች አሉ አይደል 28 91 364 182 እነዚህን አራቱን አወዳድራችሁ የትኛው ይበልጥ አዋጭ ነው የሚለውን ነገር ማወቅ እንድትችሉ ይበልጥ የሚያግዘው ይሄ ነው ምክንያቱም የ182 ቀኑንም ለብቻው ከምታሰሉት ይልቅ ወደ አመት ተመልሱታላችሁ ሁላቸውንም አራቱንም ወደ አመት ከመለሳችሁ በኋላ የትኛው የተሻለ ጥሩ ወለድ አለው ነበረው የሚለው ነገር መለየት እንድትችሉ ነው የሚያስችላችሁ ለምሳሌ እስካሁን ድረስ ሲሸጡ የነበሩ የመንግስት የግምጃ ቤት ሰነዶችን እናወዳድር ብትሉኝ ማለት ነው ባለፉት 3 ወራት ለምሳሌ የ28 ቀኑ ባለፉት 3 ወራት 4949 አካባቢ ነበር ሰዎች ሲከፍሉበት የነበረው 6 ወራት ውስጥ 4945 ነው ከ12 ወር አካባቢ ደግሞ 4940 ብር አካባቢ ነው ስለዚህ ወለዱ የ28 ቀኑ ከ13% እስከ 15% መካከል ነበር ማለት ነው በተለይ ከአመት በፊት እንደምትመለከቱት 4940 ብር ሲከፈልበት ነበር 60 ብር አካባቢ በ5000 ብር ላይ ያተርፉ ነበር ወይ ደግሞ 15.843% አካባቢ ማለት ነው የ91 ቀኑን ስታዩት ይበልጥ ጥሩ የሚባለው ነው 4818 ብር እየከፈሉ ነበር ሲወስዱ የነበረው 15% በላይ ነው ይሄኛው ትርፉ ባለፉት 6 ወራት 4811 ነበር ባለው ከአመት በፊት 4806 ብር ነበር በጣም እየቀነሰ መጥቷል በነገራችን ላይ ከላው ላይ የሚገኘው ትርፍ ማለት ነው በእነዚህ ሰነዶች ላይ ዋናው ምክንያት ብዙ ገዢ ብዙ ፈላጊ እየመጣ ስለሆነ ነው የ182 ቀኑን ስታዩት ደግሞ 4623 ብር ከፍላችሁ ባለ 5000 ብሩን ሰነድ መውሰድ ትችላላችሁ ከ16% በላይ ነው ትርፉ ይሄኛው ከ6 ወር በፊት 4622 ነበር ከአመት በፊት 4624 ነበር 16% በላይ ነው የዚህኛውም ትርፉ ማለት ነው የ364 ቀኑ ወይ ደግሞ የአንድ አመቱ በጣም ትርፋማ የሚባለው ነው እርግጥ ያው አንድ አመት ገንዘባችሁ ሊያዝ አይቀርም ኦር በሴኩሪቲስ ኤክስቼንጅ ላይ መሸጥ ትችላላችሁ ብያችኋለሁ ከ3 ወር በፊት እሱ 4289 ብር ነበር ከፍላችሁ የምትወስዱት 16% አካባቢ ወረድ እንዳለ ላሳያችሁ ነው ከአመት በፊት 4274 ብር ከፍላችሁ ባለ 5000 መውሰድ ትችሉ ነበር ከ6 ወር በፊት 4264 አሁን ግን 4289 ከፍላችሁ ነው የምትወስዱት ዋጋው እየተወደደ መጥቷል ከ17.8% ተነስቶ 16.6 ድረስ የወረደበትን ሁኔታ እዚህ ጋር እንግዲህ መመልከት ትችላላችሁ ማለት ነው ስለዚህ እንግዲህ ኢትዮጵያን የመንግስት የግምጃ ቤት ሰነዶች መግዛት የምትፈልጉ ከሆነ በትርፍ ደረጃ ለምሳሌ ከአንዳንድ ቢዝነሶች ወይ ደግሞ ከአንዳንድ እንደ ፊክስድ ታይም ዲፖዚት ከመሳሰሉት ጋራ ስታወዳድሩት እዚህ ግባ የሚባል አይነት ትርፍ አይደለም እዚህ ላይ የምታገኙት ነገር ግን ገንዘባችሁን ዝም ብላችሁ የ7% ዲፖዚት የሚከፍል ምንም ትርፍ የማያስገኝ በዋጋ ግሽበት የሚበላ ዲፖዚት ላይ ከምታስቀምጡት ግን የተሻለ አማራጭ ለሚፈልጉ ሰዎች የሲቢኢ ካፒታሉ የግምጃ ቤት ሰነዶች ላይ መጫረት አንዱ ሌላ መንገድ ሊሆናችሁ ይችላል በተለይ 182 ቀንና 91 ቀኖቹ ትንሽ የተሻለ ትርፍ አላቸው ከ28ቱ በጣም ትንሽ ነው ሌሎቹ ግን ከ15% በላይ ትርፍ ያላቸው ላይ ኢንቨስት ብታደርጉ ልትጠቀሙ ትችላላችሁ ማድረግ የምትፈልጉ ከሆነ ታዲያ ዞሮ ሲቢኢ ካፒታልን
ሂዱና አግኟቸው ቢሮአቸው አገኙአቸው ዌብሳይታቸውን ደግሞ እንዲሁ ሲቢኢ ካፒታል ብላችሁ ሰርች ብታደርጉ ጉግል ላይ ቀድሞ ይመጣላችኋል እነዚህን ሂደቶች ተከትላችሁ ከሄዳችሁ ከ5000 ብር ጀምሮ ከዛሬ ጀምሮ መግዛት ትችላላችሁ ከሰሞኑ ይደረጋል ጨረታው ዛሬ 25 ነው በፈረንጆቹ ኦክቶበር በሚቀጥለው ሳምንት ሮብ ላይ ማለት ነው ስለሚደረግ አስቀድማችሁ እስከ ማክሰኞ ድረስ ሄዳችሁ አካውንታችሁን ከፍታችሁ የሚፈልገውን ያክል ገንዘብ አስገብታችሁ የ28 ቀን የ91 ቀን መግዛት ትችላላችሁ ከፈለጋችሁ በትንሽ የብር መለማመድም ትችላላችሁ ምን እንደሆነ ገበያውን ማወቅ የምትፈልጉም ማለት ነው ስለ ፋይናንስ ቢዝነስ ካፒታል ማርኬት ታዲያ መስማት የምትፈልጉ ከሆነ እንዲሁ ሰብስክራይብ ማድረግ እንዳትረሱ ቻናላችንን ጥያቄና አስተያየታችሁን ታች ኮሜንት ሴክሽን ላይ ጻፉልኝ ያልኩኝ በቀጣይ በሌላ ቪዲዮስ ከምንገናኝ ድረስ ከንጋት ፖስት ነኝ የምሰናበታችሁ ገሜ ብራው ነኝ